አባትሽ ማን ነው? የአባትሽ ስም ማን ነው? ንገሪኝ እንጂ የአባትሽ ስም ማን ነው? የአባቴ ስም ሲሳይ ነው አላልሽኝ? ቆይ በጓን ለማግኘት ሪስክ ልውሰድ ወይም አልውሰድ ነው አይደል? ዋናው ጥያቄ። ይኸውልሽ ማርቲ፣ እንደኔ ሪስክ ብትወስጂና በሩን ከፍተሽ በጓን ብታገኝሽ። ጅብም ሊሆን እኮ ይችላል የማገኘው። ሊሆን ይችላል። በሩን ካልከፈትሽ ግን ሁል ጊዜ ባየሽው ቁጥር ሊጸጽትሽ ይችላል። ምን አለበት በሩን በከፍተው እኮ በጓን አገኛለሁ እያልሽ ሁል ጊዜ በጸጸት ትኖሪያለሽ። እና ልድፈር? ደፋርና ጭስ መውጫ ያጣው ድፈሪ። ሊደሪ ዋ ጅብ ከሆነ ግን እኔን ብቻ አይደለም አንተንም ጨምሮ ሁላችንንም ይበላል። ማርታ ስለምንድን ነው የምታወሪው? ወይዘሮ ማርታ እንግዲህ ቻየው ምንም ማድረግ አይቻልም። እቺ ባለጌ ልጅሽ ናት እንደዚህ አሯሩጣ እሳት ውስጥ የከተተችሽ። ምክንያቱም በእርግጥ ነገሩ የትም ማለት ከእውነታው የትም መሸሽ አይቻልም የነበረ ግን ደግሞ ኤቢ የምትባል የራስሽ ልጅ ነች እንግዲህ አሯሩጣ ቀድማ ፈተና ሄዶለችሽ ማለት ነው። በእርግጥ ጋሽ ደረጀ ያው ለሁሉም ጊዜ ያለው ብሎ ቀስ ብሎ ነገሮችን በቃ አስቦና አስተውሎ ስለሆነ ነገሮችን የሚያደርገው በዛን አመለካከት እንግዲህ ቀስ ብሎ ነበረ ዲኤንኤው ማዛወቅ የፈለገው እና ቀስ ብሎ ለወይዘሮ ማርታ ማስረዳት የፈለገው ግን ኤቢ የምትባል የሆነች በቃ ስስት ማለት ነው። ተዛም ብላ እንግዲህ አባቷን ለማዋረድ በቃ ቤተሰቡን ለመበጥበጥ እናቷን ለማናደድ ያደረገችው የሄደችበት ርቀት እውነት በጣም ነው የሚያሳዝነው። ሆኖም ግን እንግዲህ መቼም ከእውነታው የትም ስለማይሸሽ እንግዲህ ዳጣዬ በዛ አጋጣሚ እንኳን ደስ አለሽ ማለት እንፈልጋለን። በተዘዋዋሪ ቢሆን እንግዲህ አባትነቷን ተረጋግጦላታል ማለት ነው። እንግዲህ እኔ በጣም ነው ደስ ያለኝ። ግን ደግሞ ትንሽ ወይዘሮ ማርታ በጣም እንደምትናደድ ከጋሽ ደረጀ ጋር ከባድ ነገሮች ስለተፈጠሩ ደግሞ በጣም አዝኛለሁ ማለት ነው። እሱም እንግዲህ በገዛ ልጃቸው ነው የሆነው። እንግዲህ ጋሽ ደረጀ ነገሮችን ከጊዜ ማለት በትዕግስት ነበር ማድረግ የፈለገው። ሲቀጥል ደግሞ ለማሳወቅም ሁሉንም ነገር ለማድረግ ትንሽ ጊዜ ይፈልጋል ብሎ ነበር ነገሮችን በትዕግስት ማየት የፈለገው። ግን ኤቢ የምትባል ልጅ ምን ማድረግ ይቻላል ጋይስ? ምን ማድረግ ይቻላል? በጣም ከባድ ነው። እንግዲህ አሩጣ እንደ ለት ሞት አሯሯጠችው ነው የሚባለው። አሯሯጣ እንግዲህ ዲኤንኤ ውጤቱን አምጥቷለች ማለት ነው። ተታይ ብላ ያላትን ካላት ከእናቷም ለመነች፣ ተቧገተችም ተበደረችም አምጥታ እንግዲህ ዲኤንኤውን አስመርምራ አምጥታ ለእናቷ እጅ ላይ ጥላላታለች። እናትየቱም እንግዲህ እውነት ለመናገር የተጨነቀችው ጭንቀት ራሱ በጣም ከባድ ነው። ቢያንስ እኔ ብሆን ይሄን ነገር እኔ ብሎ ማሰብ በጣም ቀላል ነገር ነውና እኔ ብሆን ብለን ስናስበው እውነት በጣም ከባድ ነው። ከከባድም በላይ እውነት ለመናገር ማለት ነው። ምክንያቱ ደግሞ በእንደዚህ ልክ ማድረግ አልነበረባትም ኤቢ። አባቷን ብትታገሰው አባቷን ብታከብር መልካም ነበረ። ግን ያንን ነገር ማድረግ አልቻለችም። ስሜቷን የቅናት መንፈሷ ስለያነሳሳት ብቻ ዳጣን የተበቀልኩ ይመስሏት ነው እሷ የሄደችበት መንገድ። ግን ይሄ ዳጣ መበቀል አይደለም። ዳጣ ይሄ በጣም የምትፈልገውና ሰስፔንሱና በተስፋ የምትጠብቀው ከ18 ከ19 ዓመት በኋላ ያገኘችው ተስፋዋ ነው። ስለዚህ ለዳጣ ይሄ አንድ ስቴፕ ከፍ ማለት ነው እንጂ መዋረድ ወይም ሌላ ነገር አይደለም ማለት ነው። እንግዲህ ለጋሽ ደረጀ እንግዲህ ትግስቱን ይስጥህ ማለት እንፈልጋለን። እዚህ ቤተሰቦች እናንተ ምን ትላላችሁ? እንግዲህ ፈጣሪ የትዳሩን ፈጣሪ ይጠብቅላቸው። ዳጣዬ እንኳን ደስ አለሽ። በቃ አባት እንግዲህ ያስወጣትም እዙ ያስቀምጣትም ቤት ያከራዋትም ብቻ ግን አባት መሆኑን ማረጋገጥ በራሱ ትልቅ ተስፋ አለው ማለት ነው። እንግዲህ ጋሽ ደረጀ ለምን እንደሆነ ባይታወቅም በእርግጥ ያው ስቴፕ ቀስ ብሎ ነገሮችን በትዕግስት ማየት ስለፈለገ ነው እንጂ ዲኤንኤውን ማስመርመር አቅቶት አይደለም። እንግዲህ በዛ አጋጣሚ ኤቢ እናመሰግናለን ማለት ነው እንዳለን
እንግዲህ ጋሽ ደረጀና ወይዘሮ ማርታን ፈጣሪ እንግዲህ ተዳራችሁ መካከል ይግባ፣ በልጆቻችሁ እግዚአብሔር ይርዳችሁ ማለት ነው የምንፈልገው። ምክንያቱ እንደዚህ ማድረጋቸው ተገቢ አይደለም ማለት ነው። ኤቢ የሰራችሁ ነገር በጣም ትልቅ ስህተት ነው፣ መሆን የሌለበት ነው። እና ውድ ቤተሰቦቼ ላይክ እያደረጋችሁ አብራችሁ ቆዩ ማለት ነው። ላይክ አድርጉ፣ ላይክ ያላደርጋችሁ ላይክ አድርጉ። እውነት እስከ መጨረሻው አብረን እንቆያለን ለቤተሰቦቼ። እና ኤቢ እውነት በጣም ናናደደችኝ። በእርግጥ መታታለች ወይዘሮ ማርታ፣ ግን በቂው አይደለም እንዴ! በጣም ነው መደብደብ ያለባት። ሲቀጥል ደግሞ ረበት ማምን እንጃ፣ በጣም ነው መገረፍ ያለባት። በነገራችን ላይ አሁንም ይሄ እንትኗ ሊደበቅላት ይችላል ብዬ ተስፋ አድርጋለሁ። ለምን እናትየቱ የሰማችውን ሰምታለች። በራሴ መንገድ ነው ያስመረመርኩትኝ ብላ እንዲያትል ነው ማለት አባትየው ጋሽ ደረጀ ሰምቶ ይሄን ነገር ልክ ማስገባት አለባቸው። በባለፈው እንዳያችሁት የእናቷን ጌጣጌጥ ሰርቃ እንግዲህ ዳጣን ወሰደችው ብላ ጋሽ ደረጀ እኔ ነኝ ብሎ ዋሽቶላታል። አሁን አታውቅም ማለት ነው ወይዘሮ ማርታ እንትና ኤቢሄን ማድረጓ ማለት ነው። አሁን ሁለተኛ እንግዲህ ደግሞ አይታችሁታል፣ ከፍ ዝቅ ብላ ዲኤንኤ ምናምን እያለች ስታወራ እናትየዋ እንግዲህ ይሄን ጉድሽን አባትሽ እንዳይሰማ አርፈሽ ተቀመጭ ምናምን ብላ ብቻ ዝም አለች ማለት ነው። ግን አላረፈችም። ምክንያቱም ነገሮች እየተሸፈኑላት ስለሆነ በጣም ከባድ የሌለ ሪስክ ውስጥ እየገባች ነው። በህግ አልተባለችም። ብቻ ግን እየሄደች ጋሽ ደረጀንም እንደምታውቁት እኔን አትወደኝም ዳጣን እንጂ ዳጣ ከመጣች ወዲህ እኔን ትተኸኛል፣ ሙሉ ትኩረትህ ዳጣ ላይ ነው። በቃ የሆነ ምንድነው ቅናትን በቃ ግብግብን ያረጋትን ግብግብ ኧረ እንደው ገደል ግቢ አቦ ስታስጠላ ምን ትመስላለች? ይህን ያክል ለሰው ተንኮል ሌሊትም ቀንም ሰው ሲያስብ እንትን ይላል። ግን መስሏት እኮ ነው ዳጣን አሁን እሷ በእሷ ቤት አሁን እናትና አባቷን አጣልታ ዳጣን እናቷ ስጣቅ ከዚህ ቤት እንደምታስወጣት ነው የምታውቀው። ነው ጋሽ ደረጀ አስወጣትም። በቃ እውነቱን ይዞ ይጋፈጣል። ልጁ ናት እንደ ልጅ ትኖራለች፣ አለቀ። ስለዚህ ማሳመን ባለበት መልኩ ደግሞ ለተወሰነ ጊዜ ምናልባት ከቤት ወጣ ልትል ይሆን ይችላል። ምክንያት ትንሽ ነገሩ የሹ በረድ እስከሚል ግን ትመጣለች። ጋሽ ደረጀ አሁን ከአይኑ ማራቅ አይፈልግም በሚገርም ሁኔታ ማለት ነው። ሌላ ስርፋ ዳጣ ልሄድ ምናምን እያለች ነው። ግን ነው ጋሽ ደረጀ አሁን ላይ በቃ እንኳንም እውነቱ ታወቀ በዛ አጋጣሚ ማለት ነው። እሱ ብዙ ተጨንቆ ነበር ጋሽ ደረጀ እንዴት ማድረግ እንዳለበት፣ ለባለቤቱ እንዴት ማስረዳት እንዳለበት፣ የልጅቷ ወደፊት ህይወቷ በምን እንደሚከሳት በቃ ብዙ ነገሮች ተደራርበውበት እሱ እያሰበ ባለበት ሰዓት ላይ እንደዚህ አይነት ደግሞ ለቤተሰብ ጠንክ የሆነ ልጅ ሲኖር ማለት ነው በቃ እንደዚህ አድርጋ ነገሩን ድፍርስ ድንገት ማለት የሆነ ነገር ድንገት ሲሆንና ታስቦበት ሲሆን በጣም ይለያያል ጋይስ። የሆነ ሪስክ ወደኛ ሲመጣ ድንገት ሄደን የገባንበትና አስበንበት ሊሆን ይችላል ላይሆን ይችላል። ይሄን ነገር እንዴት እናድርገው ብሎ አንዴ ሁለቴ የተወራበት ነገርና ቀጥታ ሄዶ የተገባበት ነገር እኩል አይደለም ስሜቱ። እንግዲህ በጣም ከባድ ነው የሚሆነው። ጋሽ ደረጀ ጋር አሁን ወይዘሮ ማርታና ጋሽ ደረጀ በቃ በጣም ከባድ ነገር ውስጥ ነው የሚገቡት። እንዴት አድርጎ አሁን ጋሽ ደረጀ ማስረዳት እንዳለበት በጣም ከባድ ነው። ወይዘሮ ማርታ መሆን ይሄን ነገር ምን አለ ባላየሁት፣ ምን አለ ባልከፈትኩት እንደገና ሌላ እንትን ነው የምትለው። ግን ከእውነታው የማይሸሽም ቢቆይም ይዘገያል እንጂ መሆኑ መታወቁ ስለማይቀር እንኳንም ታወቀ። ዳጣዬ የኔ ቆንጆ እንኳን ደስ አለሽ። አሁንም ቅድምም እንኳን ደስ አለሽ ማለት ፈልጋለሁ። ምክንያቱ ደግሞ በቃ አባትነቷን አባትሽ 100% አባትሽ ነኝ መባልን አባቷ መሆኑን ማረጋገጥን እህቶቿ እንደሆኑ ማረጋገጥን በጣም ነበር የምትጠብቀው እሷ። እስከ መቼ ነው ግን ይሄ ነገር እያለች እንግዲህ ለጋሽ ደረጀ ደጋግማ ጥያቄ እየጠየቀችው ነበረ ዳጣ። ግን ዛሬ ሁኔታዎች ሁሉ ተፈተዋል ማለት ነው። ውድ ቤተሰቦቻችን እንግዲህ ያው ደስ የሚል ነገር ነው እያየንም ያለ ነው። በአንድ ሳይድም የሚያሳዝን ነው። የቤተሰብ ትንሽ እንትኑ ምንም ከባድ ነው ማለት ነው። ግን ወይዘሮ ማርታ ጋሽ ደረጀ በጣም ስለምትወደው ጋሽ ደረጀ እንግዲህ በቃ በዛም በዝም ብሎ ይቅርታ ብሎ እንግዲህ በፍቅር ያሸንፋታል የሚል ተስፋ አለን። ይሄ እንግዲህ ያለፈ የድሮ ታሪክ ነው። እንግዲህ ያን ነገር አስታውሶ በተወሰነ መልኩ እንደሚያስረዳት ያው ለመረዳ በጣም ከባድ ሊሆን ይችላል። ለወደፊት ነገሮቿ ትንሽ ስጋት ሊሆን ይችላል። ለወደፊት በጣም ሌላስ ቢመጣ ብላ ሌላ ነገር ልታስብ ትችላለች ወይዘሮ ማርታ። እንግዲህ ቤተሰብን ፈጣሪ ያስታርቅ ነው የምንለው። በቀጣይ ተስማምተው ተራርቀው ዳጣዬም ደስ ብሏት እንደምንገናኝ ተስፋ እናደርጋለን። ሰላም ቆዩ።